በዓለም ላይ የተፈጠሩ ዋና ዋና የኢኮኖሚ ቀውሶችን በተከታታይ ላቀርብላችሁ አስቤያለሁ። በጣም ግዙፍ የሚባሉ የኢኮኖሚ ቀውሶች እና ቀውሶቹ የፈጠሩትን ተጽዕኖ የዓለም የኢኮኖሚ ስርዓትን በምን ያህል ሁኔታ እንደለወጡ፣ ማህበራዊ ሁኔታዎችን በምን ያህል ሁኔታ እንደለወጡ፣ ኢቨን የፖለቲካ ሁኔታውን በምን ያህል እንደለወጡ ምክንያት የቀውሶቹን ምክንያት ያደረሱትን ጥፋትና ከቀውሶቹ ለመሻገር የተደረገውን ጥረት ኢቨን ከቀውስ በኋላ የዓለም ኢኮኖሚ ስርዓት እንዴት እንደተለወጠ የሚያሳዩ ተከታታይ 15 ክፍሎችን ላቀርብላችሁ አስቤያለሁ። ከመጀመሪያዎቹ ከዱሮዎቹ እየጀመርን እስከ መጨረሻ ሁላችንም እስካስተናግድ ነው እስከ ኮቪድ-19 ድረስ የዓለም የኢኮኖሚ ዋና ዋና የሚባሉ ቀውሶችን ላቀርብላችሁ ፈልጌያለሁ። እንግዲህ ኢኮኖሚ ሾክ ወይም ቀውስ ስናስብ በአእምሯችን የሚመጣው ጦርነት ወይም ዋጋ ንረት ነው። ነገር ግን በዓለማችን ላይ እጅግ በጣም በጣም ሰፊ የሚባለው ቀውስ የፈጠረው የዓለም ኢኮኖሚ ቀውስ ከፋይናንስ ጋር የሚገናኝ አልነበርም፣ ባዮሎጂካል ነበር የነበረው እና የዛሬ 675 ዓመት ከ1347 እስከ 1350 ለአራት ዓመታቶች የቆየ ዘ ብላክ ዴዝ የሚባል ቀውስ ነበረ እና ዋናው ምክንያት እንግዲህ በሽታና ሞት ነው። ቁንጫዎች አይጦች ላይ የሆኑ አይጦቹ ደግሞ ወደ ሰዎች ያስተላለፉት የበሽታ አይነት ነው እና ዮርሲኒያ ፔስቲስ የሚባል ባክቴሪያ ነበረ ከቁንጫ ወደ አይጦቹ የሚመጣ። አይጦቹ ደግሞ በሽታውን አስተላልፈውታል እና በዚህ በሽታ የተያዙ ሰዎች የሞት ምጣኔ ከ95% በላይ ነው እና ከአንድ ቀን እስከ 3 ቀን ውስጥ ሰዎች ይሞታሉ። ሰውነታቸው በመቆሳሰል የራስ ምታት፣ እነዚህ ምልክቶች ባሉበት ሰዎች ይሞታሉ እና በወቅቱ የዓለም የንግድ መስፋፋትን ተከትሎ በቃ ከፍተኛ ልውውጦች ነበሩ እና ከተሜነት መስፋፋትም የጽዳት ጉድለትም ነበረ። ስለ ሕክምና የነበረው እውቀትም በጣም ዝቅተኛ ነው። ስለ ጀርም የሚታወቅበት ወቅት አልነበረም። የዛሬ 675 ዓመት ነው። የተመጣጠነ የምግብ እጥረት አለ። እንደውም የግሎባላይዜሽን የመጀመሪያ አደጋ የሚባለው እሱ ነው። በቃ ከተሜነት አብሮ ሲስፋፋ እና ይሄ በሽታ የተነሳው ከመካከለኛው እስያ አካባቢ ነው። በ1335 አካባቢ እንደተነሳ ነው የሚገመተው። አውሮፓ ለመድረስ አንድ 10 ዓመት ፈይቶበታል እና ከመካከለኛው እስያ የሚጀምሩ አሁንም ሲልክ ሮድ የሚባለው አለ። ሲልክ ሮድ አሁን ቻይና አውሮፓንም ምንንም በመንገድ አገናኛለሁ የምትለው ማለት ነው። ከድሮ ጀምሮ በመንገድ ግንኙነት ነበረ። ከቻይና እየተነሳ እስከ ሮማን ኢምፓየር ድረስ የሚያገናኝ የንግድ ግንኙነት ነበር። ቻይናን፣ ህንድ፣ ፐርሺያ፣ አሁን የኢራንን፣ ግብፅ፣ ከዛ ወደ ክሪሚያ መርከቦች እንደዚያ ይጓዙ ነበር እና ንግዶችን በእግር የሚከናወንበት ነበር። እንደዚህ ነው እየተጓዘ የመጣው። ከዛ ሲሲሊ ደረሰ። ጣሊያን ለመድረስ በ1347 ጣሊያን ደርሶ ነበር እና ትልልቅ ከተሞችን ከዛ ወደ ፈረንሳይ ወደ ማርሴም ተሻግሮ ነበር ወደ ፈረንሳይ። አውሮፓ በ1348 ኦልሞስት አውሮፓን አዳረሰው። በቃ የተበከሉ ሰዎች እዛ ደረሱ ማለት ነው። እንግዲህ አውሮፓ ውስጥ የቆየው ከ13 እስከ 47 ከ1347 እስከ 1351 ነው። የዛሬ 675 ዓመት ማለት ነው። በሽታው ከተዛመተ በኋላ በጣም ረጅም ጊዜ ስለሆነ ጥፋት የሚያጠፋው የአውሮፓን ግማሽ ህዝብ ነው የሞተው። የአውሮፓ ግማሽ ህዝብ ማለት ነው። ኦልሞስት ወደ 50 ሚሊዮን የሚጠጋ አውሮፓውያኖች አልቋል። በዛ ወቅት ላይ 100 ሚሊዮን ነበር የአውሮፓ ህዝብ ማለት የዛሬ 675 ዓመት አስቡት። በጠቅላላ በዓለም ላይ የሞቱ ሰዎች ብዛት ወደ 200 ሚሊዮን ነው የሚጠጋው። ቻይና ብቻ ወደ 50 ሚሊዮን የሚጠጋ ህዝብ ሞቶባታል። የቻይና ህዝብ በዛ ወቅት ላይ 120 ሚሊዮን ነበር። 120 ሚሊዮን የነበረው ህዝብ ወደ 65 ሚሊዮን ዝቅ ያለው። በካይሮ አሁን ደማስቆ፣ ሶሪያ፣ በዛ ጊዜ ባግዳድ፣ ኢራቅ ከተሞች ስለነበር እስከ 10 ሚሊዮን ህዝብ ነው የሞተባቸው። አፍሪካ እንኳን እስከ 20 ሚሊዮን ህዝብ ነው የሞተው በዛ ወቅት ማለት ነው። የእንግሊዝ ህዝብ 6 ሚሊዮን የነበረው የእንግሊዝ ህዝብ የዛሬ 675 ዓመት ወደ 3.5 ሚሊዮን ህዝብ ነው የወረደው። አስቡት። ብዙ ከተሞች እስከ 70% የሚሆኑ ነዋሪዎቻቸው በዛ በሽታ አልቀውባቸዋል። በህይወት የመኖር ጣራ ኦልሞስት ተፈጥፍጦ ነበር በዛን ጊዜ። አስቡት። ይሄ በሽታ በ4 ዓመታቶች ውስጥ 200 ሚሊዮን ህዝብ መግደሉ ብቻ አይደለም፣ 50% የሚሆኑ የአውሮፓውያን ህዝብ ገሏል። የሚገርማቸው አንድም ሰው በዚህ በሽታ
አሜሪካ ውስጥ አልሞተም። ለምንድን ነው ከተባለ አሜሪካ በዛ ወቅት ላይ የተነጠለች ነበረች። ከእስያ የተነጠለች ነች፣ ከአውሮፓ የተነጠለች ነች፣ ከአፍሪካ የተነጠለች ነች። እና እነዛ ውቅያኖሶችን እያቋረጠ የንግድ ስርዓት አልነበረም የዛሬ 675 ዓመት ማለት ነው። እና ይሄ ሬሴሽን አልነበረም የነበረው የህዝብ ውድመት ዲሞግራፊክ ኮላፕስ ነው ያደረገው ይሄ በሽታ ሲስፋፋ ማለት ነው። ይሄ በሽታ የዝን ያህል ሰዎችን ከፈጀ በኋላ ታዲያ ምንድነው የፈጠረው የኢኮኖሚ ቀውስ ከተባለ ስርዓት ነው የለወጠው። የመጀመሪያው የሰራተኛ ገበያው ተናጋ። አስቡት 50% ህዝብ ሞቷል ማለት የሰራተኛ እጥረት ወዲያው ነው የተከሰተው። የሰራተኛ እጥረት መከሰትን ተከትሎ የድርድር አቅም በጣም እያደገ መጣ። ጥቂት ሰራተኛ ብቻ ቀረ። እነዚያ ጥቂት ሰራተኞች መደራደር አቅማቸው በጣም እያደገ መጣ። ምክንያቱም ሰራተኛ አጠረ እና የድርድር አቅም ከቀጣሪ ወደ ሰራተኛ ተዛወረ ማለት ነው። ምክንያቱም የሰራተኛ እጥረት ስላለ እንዳውም የስራ ክፍያ ኦልሞስት 100% ጨመረ ማለት ከበሽታው ከ1347 በፊት የነበረ ዋጋና ከ1351 በኋላ ያለ የሰራተኛ ዋጋ በ100% ተለወጠ። ምክንያቱም የሰራተኛ እጥረት ሲኖር ፍላጎት በጣም አደገ፣ ተለወጠ። የመሬት ዋጋ ወረደ። 50% ህዝብ ከሞተ የመሬት ዋጋ ምን ያደርጋል? ፈላጊ አጣ። የኪራይ ዋጋ ወረደ። ይሄ በምኑ ነው የተፈጠረው? ብላክ ዴዝ በሚባለው ወቅት ላይ ማለት ነው። ከዛ በኋላ ነው ሰራተኛና የሰራተኛ ዩኒየን የሚባለው አስተሳሰብ እያደገ የመጣው። ከዛ ትልቅ የሚባለው ኢኮኖሚ ቀውስ እና ለውጥ የሚባለው ቀውስ እንኳን ላይባል ይችላል። ለውጥ ግን ፊውዳሊዝም የዛን ጊዜ ነው ያበቃው በአውሮፓ ስርዓት ውስጥ። ምክንያቱም ከአደጋው በፊት ገበሬው መሬት አለው። ኢትዮጵያ ውስጥም የነበረ ስርዓት ነው እሱ። ገበሬው መሬት አለው፣ በገዛ መሬቱ ላይ ያርሳል። ነገር ግን መሬቱን የሚያስተዳድሩ ደግሞ ሌሎች ባላባቶች ነበሩ እና ባላባቶች ሰራተኞቻቸውን ይቆጣጠራሉ፣ ባለመሬቱን ይቆጣጠራሉ። ስለዚህ ያርሳል፣ እኩሌታውን እያመጣል ወይ ደግሞ ከእኩሌታው በላዩን ለባላባቶቹ ያስገባ ነበር ከአደጋው በፊት ማለት። ከአደጋው በኋላ ግን ይህ ስርዓት በፍጹም ተለውጧል። ሰራተኛ መደራደር ቻለ። እምቢ ማለት የሚችልበት ደረጃ ላይ ደረሰ። ኦልሞስት 50% ህዝብ ስለሌለ ማለት ነው። ክፍያ ያረስኩት በራሴ እንዲሰጠኝ ሳይሆን በካሽ ሊከፈለኝ ይገባል ለሰራውበት የሚለው አስተሳሰብ ከዛን ጊዜ ጀምሮ ነው ያደገው። ድሮ ባላባቶች ሰራተኛ ባሪያ ይዙ ነበር በእጃቸው። እሱ ስርዓት ተዳከመ፣ ኦልሞስት ቆሟል። እሱ ስርዓት በአውሮፓ ውስጥ ቆሟል ከዛ በኋላ። ምክንያቱም ቁጥራቸው በጣም ሳሳ። አንድ ባሪያ ነጋዴና አንድ ባሪያ ነው ያሉት ማለት ነው። ስለዚህ አንዱን እምቢ ማለት የሚችልበት ደረጃ ላይ ደረሱ ብላችሁ አስቡት። ፊውዳሊዝም ያበቃበት ወቅት ነው ዘ ብላክ ዴዝ የሚባለው። እንዳውም ምንድነው የሚባለው ይሄ አደጋ የመጀመሪያው በዓለም ላይ ገቢና ሀብትን ከባላባት ወደ ሰራተኛ ያከፋፈለ ነው። ላንድ ሎርዶቹም ሞተዋል፣ የመሬት ባለቤቶቹ እና ሰራተኞቹ ሞተዋል። ስለዚህ የመሬት ባለቤቶች መሬቶቻቸውን ወሰዱ፣ ባላባቶቹም የራሳቸውን ኑሮ ሲኖሩ የሀብት ክፍፍሉ ጤነኛ እንዲሆን ያደረገው በችግር ቢሆንም የመጣው ማለት ነው። ማህበራዊ ቀውሶቹ በጣም ብዙ ናቸው። ቅድም ያለቁትን ሰዎች ብዛት እየነገርኳችሁ ነው። ቤተሰቦች ጠፉ። በጣም ብዙ ቤተሰቦች ጠፍተዋል፣ ተወግደዋል። መንደሮች ጠፍተዋል። ግማሽ ፐርሰንቱ እያልኳችሁ ነው። 50 ከመቶ ሚሊዮን ህዝብ 50 ሚሊዮን ህዝብ ነው የሞተው። በቃ ሰዎች ፍርሃት የዕለት ተዕለት ህይወታቸው ነው የሆነው ከዛ በኋላ ማለት ነው። በሽታው ያመጣው ኪዩስ ማለት ምክንያቱም የተዘጋጁበት አይደለም፣ እውቀት ያላቸው አልነበረም፣ መሰረተ ልማት አልነበረም። ኢቨን ቤተክርስቲያን ላይ ያላቸው ቤተክርስቲያን እንኳን የነበረ ስልጣን እንዲዳከም ነው የሆነው። በቃ ሰዎች ቤተክርስቲያን ላይ ያላቸው እምነት እንዲዳከም ሆኗል። ምክንያቱም ወረርሽኙን ማስረዳት ወረርሽኙን ማስቀረት አልቻለችም ቤተክርስቲያን በሚል ወደ እሱ አስተሳሰብ ነው የወጡ። ከዛ በኋላ እንዳም ግለኝነት ጨምሯል። በቃ ሰዎች ከታዛዥነት ወደ ኤጀንሲ ነው እንዳውም የዞሩት። በፊት የመሬት ባለቤቶችን እያሰቡ ይኖሩ የነበሩ ሰዎች ከዛ በኋላ ወደ ግለኝነት አስተሳሰብ እንዲመጡ ነው ያደረገው። ትራውማው በጣም ከፍተኛ ነው የሆነው። ፖለቲካዊ ቀውሶችንም ፈጥሯል። በቃ የቁጥጥር ስርዓት በፍጹም ነው የተዳከሙ። ምክንያቱም ሀፍ ሰው ጠፋ ማለት የቁጥጥር ስርዓቱ በጣም ነው የተዳከመው። ድሮ ኤሊት የሆኑ ከፍተኛ ላይ በፓወር የተቀመጡ ሰዎች ኢኮኖሚውን ለመቀልበስ ይሞክራሉ፣ ለመቆጣጠር ይሞክራሉ። ግን ከአደጋው በፊት የነበረው ክፍያችሁን ተቀበሉ እንኳን ሲባል ሰራተኞች በፍጹም አንቀበልም ነው ያሉት።
የሰራተኛ ሂሳብ በጣም ጨምሯል። ግን ከዛ በፊት ይከፈላቸው የነበረውን ተቀበሉ ሲባል አንቀበልም ነው ያሉ ሰራተኛ። ለህግ እምቢ ማለት ነው የጀመሩት። ፖለቲካሊ በጣም ቀውስ ነው የፈጠረው። ስኪዮስ ችግሩን አንድ አካል አይደለም የፈታው። የዚህ ወረርሽኝ ብላችሁ ቁጥሩት፣ ችግሩን አንድ አካል አይደለም የፈታው። ነገር ግን ሰዎች አሁን እዚህ ተምኔል ላይ የምትመለከቷቸው ይሄ ማስክ ለማድረግ ይሞክሩ ነበር። አሁን እንደዚህ አይነት ማስረጃዎች ምናምን ስለተገኙ ነው አሁን ፎቶዎች ላይ የምትመለከቱት፣ ስዕሎች ላይ የምትመለከቱት። ሰዎች ራሳቸውን ለማዳን ማስክ ያደርጋሉ። ያው በንክኪም በምን የሚተላለፍ ስለነበረ ማለት ነው በሽታው። እና ሰዎች በተፈጥሮ ማገገም ጀመሩ። 4 ዓመት ምናምን ከበሽታው ጋር እየቆዩ ሲመጡ ሰዎች በተፈጥሮ ማገገም ጀመሩ። እና ክፍያም ከፍተኛ ነው፣ ግን እየተለመደ ነው የመጣው። በቃ የሰራተኞች ዋጋ ከፍተኛ መሆን ጀመረ። ሰዎች ካሽ ገንዘብ እንዲኖራቸው መጠየቅ የጀመሩበት ወቅት ነው እሱ። እና አምራቾችም ከዛ በኋላ ቴክኖሎጂ ለመጠቀም የየወቅቱም ማለት ነው የየወቅቱን ቴክኖሎጂ ለምሳሌ ወፍጮም ሊሆን ይችላል፣ የወፍጮ አጠቃቀሞቻቸውን ማስተካከል፣ የተሻለ የእርሻ መሳሪያ ለመፈለግ መሞከር፣ እህል ብቻ አይደለም ማምረት ያለብን ደግሞ ሌሎች እንስሳቶችን ማርባት አለብን የሚለውን አቀናይቶ የሚሄድ አስተሳሰብ እንዲኖራቸው ነው ያደረገው ሁኔታው። ወደዚህ ነው እየተሸጋገሩ የመጡት። በቃ ከሰራተኛ ተኮር ለመዳን ኢቨን ሰራተኞቻቸውን ለማዳን እሱን እንቅስቃሴ ሲያደርጉ ነበር። ግን በዚህ ይሄ ቀውስ ቢመጣም በዓለም ላይ አውሮፓም ሊሆን ይችላል ያተረፋለ፣ የተጎዳል። አትራፊ የሚባሉት ምንድን ነው? የሞት አትራፊ እንኳን ባይኖርም ግን አትራፊ የሚባሉ አሉ። ለምሳሌ አራሹ ክፍል አትራፊ ነው ሆኖ የመሬቱ ባለቤትና የራሱን ነፃነት እንዲያውጅ እድል ሰጥቶታል። የተባረረ ሰራተኛም የተሻለ ዋጋ እያገኘ እንዲኖርም እድል ሰጥቶታል። የከተማ ነጋዴም በተመሳሳይ ማዕከለኛ ገቢ ያለውን ክፍል በተሻለ እንዲኖር እድል ፈጥሯል። የመሬት ባለቤቶች ደግሞ በግልባጩ ከሳሪ ነበሩ። በፊት ትልቅ ሀብት ያስተዳድሩ ነበር። ከዛ በኋላ ግን ለማስተዳደር አልቻሉም። ኢቨን የቤተ ክርስቲያን ስልጣን ራሱ በተወሰነ መልኩ እንዲቀንስ ነው የሆነው። ቅድም በምነግራችሁ ምክንያት ማለት ስልጣንን ተቆጣጥረው የነበሩ ከ1371 በፊት የነበሩትም ሰዎች በዚህ ሁኔታ ብዙ ያጡ ነው የሆኑት። ግን በረጅም ጊዜ ደግሞ የተገኙ ትርፎች አሉ። አንደኛው የገቢ ስብጥሩ እና ክፍፍል የነፍስ ወከፍ ገቢ ከፍተኛ እንዲሆን የነበረው። አስቡት፣ ለ100 ሚሊዮን ይካፈል የነበረ ገቢ ለ50 ሚሊዮን መካፈል ሲጀምር የነፍስ ወከፍ ገቢ አጀስት ነው የሆነው በአንዴ ማለት ነው። በ4 ዓመት ውስጥ የሰራተኛ የማህበራቶች መብት መከበር የጀመረው ከዛ በኋላ ነው። እንዳውም የገበያ ተኮር ስርዓት መሰረት የተጣለውም ከዛ በኋላ ነው። በፊት ፊውዳሊዝም ስርዓት ነበር። ከዛ በኋላ ግን የገበያ ተኮር አስተሳሰቦች እንዲያድጉ ነው የሆነው። እና ጥቁር ሞት የሚባለው አደጋ በጣም ለሰዎች በጣም ጥቁር የሚባለው ጊዜ ነው። ግን በሽታው ሳይሆን እሱን ተከትሎ የስትራክቸራል ለውጦች ተፈጥረዋል። ምክንያቱም እንደ አስተዋጽኦ የሚቆጠረዋል። ፊውዳሊዝምን እንዲበቃ አድርጓል በአውሮፓ እና በአውሮፓ በዋናነት የሰራተኞች ክፍያ እንዲያድግ አድርጓል። ከተሞች በአዲስ መልኩ ራሳቸውን አጀስት እያደረጉ እንዴት ማደግ እንዳለባቸው እንዲያስቡ አድርጓል። ደግሞ የካፒታሊዝም መሰረትም ጣለ የሚባልለት ነው። ጠንካራ የመንግስት ስርዓትና የግብር ስርዓትም የተጀመረበት ወቅት እንዲሆን አድርጓል። ስለዚህ በዓለም ላይ በጣም ከፍተኛ አደጋ ፈጥሯል፣ ኪዮስ ፈጥሯል የሚባለው አደጋ በ1347 እና በ1351 ለ4 ዓመታቶች 200 ሚሊዮን ህዝብን ጨርሶ የአውሮፓን ግማሽ ህዝብ ገሎ ያለቀው ብላክ ዴዝ የሚባለው ከአይጦች ከሚመጣው በሽታ የነበረው ወረርሽኝ ነው። ከዛ በኋላ ያሉትን ተራ በተራ አቀርብላችኋለሁ። እስከ ቅርብ ጊዜው ድረስ ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። ከልብ አመሰግናለሁ። መልካም ቀን።